እንግሊዘኛን ማንበብና መጻፍ ትክክለኛውን መንገድ ተጠቅማችሁ ስትማሩት በጣም ቀላል ግን ደግሞ ከስህተት መስመር ከጀመራችሁ የማይገፋ ተራራ፣ የማይጨበጥ ህልም፣ ለአንዳንዶች ብቻ የተገለጠ ሚስጥር ይመስላል። ዛሬ የጆሊ ፎኒክስ ጉዟችን 3ኛው ቀን ነው። ስለ አንድ ነገር ለጥቂት ጊዜ አስቡ። ብዙ ሰዎች የእንግሊዘኛን ቋንቋ ለመማር ዓመታትን ያባክናሉ። They try to memorize grammar rules and long vocabulary lists. ሆኖም ግን ለማንበብ ወይም ለመናገር ሲሞክሩ አሁንም በጣም ይከብዳቸዋል። ለምን ይመስላችኋል? ምክንያቱም የጀመሩት ከተሳሳተ መሰረት ላይ በመነሳት ነው። Reading is not about memorizing words first. ይልቁንም ድምጾችን መረዳት ነው። የፊደላትን ድምጽ በደንብ ካወቃችሁ ቃላቶች ግራ ማጋበታቸውን ያቆማሉ። Suddenly, you can decode new words by yourself. ለዚህ ነው ጆሊ ፎኒክስ በዓለም ላይ ካሉ በጣም ውጤታማ የንባብ ዘዴዎች አንዱ የሆነው። በሺዎች የሚቆጠሩ ቃላትን በቃል እንድታጠኑ ከመጫን ይልቅ እንግሊዘኛን መሰረታዊ ድምጾች ያስተምራችኋል። በ7 ቀናት ውስጥ ብቻ የንባብ በርን የሚከፍቱልንን ዋና ዋና ድምጾች እንጨርሳለን። ዛሬ 6 አዳዲስ ድምጾችን እንማራለን። Listen carefully and repeat after me. Let's see. ይሄ ፊደል ምንድነው? የዚህ ፊደል ድምጽ ገ ገ ገ ይሆናል ማለት ነው። ምሳሌ ለማየት ያህል go, goat, game። እሺ እስከዛሬ ስናደርገው እንደነበረው የዚህን ድምጾች ደግሞ ግ የሚሆንባቸውን ድምጾች ስቶሪ ውስጥ ደግሞ እናየውና የበለጠ ግልጽ እንዲሆን እናድርገው ማለት ነው። A small goat wanted to go outside and play a game in the garden. As it ran happily, it kept making the sound g, g, g. በጣም አሪፍ። እሺ ወደ ሁለተኛዋ የፊደል ድምጽ ደግሞ እንለፍ። የዚች ፊደል ድምጽ ምንድነው? ኦ ኦ ኦ ይሆናል ማለት ነው። ለምሳሌ orange, box, dog። በጣም ጥሩ። እነዚህን ድምጾች ደግሞ አሁንም ስቶሪ ውስጥ በመጠቀም የበለጠ ግልጽ እናደርጋቸው። A dog found a round orange near a box. When it rolled away, the dog chased it, saying, "Oh, oh, oh." በጣም ጥሩ። እነዚህ ሳውንዶች በደንብ ከሰማችኋቸውና እናንተም ከተለማመዳችኋቸው መቼም ከውስጣችሁ አይጠፉም ማለት ነው። ኦኬ ለዛሬ ወደ 3ኛዋ ድምጻችን ደግሞ እንለፍ። እችን ፊደል ስታገኙ ድምጿ ምንድነው የሚሆነው? አ ለምሳሌ umbrella, sun, cup። በጣም ጥሩ። አሁን ደግሞ ልክ እንደለመድነው ስቶሪ ውስጥ እያነበብን የበለጠ ድምጿን እንረዳው። The sun was hot. So a boy sat with a cup of juice under an umbrella and said, "Ah, ah, ah." በጣም ጥሩ። ወደ 4ኛዋ ድምጻችን እንሻገራለን። እነዚህን ፊደሎች በድምጽ መረዳት ለአዋቂዎችም ቢሆን ጀማሪ ለሆናችሁ ማለት ነው፣ ለልጆችም በጣም መሰረታዊ የሆነ ነገር ነው። ስማቸውን እንደዚህ ነው፣ ድምጻቸው እንደዚህ ነው ብሎ ከመወዛገብና አእምሯችንን ከማስጨነቅ ይልቅ ከመጀመሪያው በድምጻቸው መማር ነገሮችን በጣም ቀላል ያደርጋል ማለት ነው። ሶ 4ኛዋ ድምጻችን ለዛሬ ማናት? አድርገን ነው የምናወጣው ማለት ነው። ለምሳሌ lion, leaf, lamb። በጣም ጥሩ። በስቶሪ ደግሞ እንየው አይደለ? A lion walked slowly past a green leaf and a bright lamp, making a soft sound. በጣም ጥሩ። Are you with me? ከኔ ጋር ናችሁ? እንደሆናችሁ እርግጠኛ ነኝ። አያችሁ አይደል? አሁን ማንበብ እየጀመራችሁ ነው። ይህንን ቪዲዮ እስከ መጨረሻው ተከታተሉና unravel the secret to reading። እንደነዚህ ያሉ ተጨማሪ ቪዲዮዎችን ለማግኘት ደግሞ don't forget to subscribe and like this video. Let's continue. በ5ኛ ደረጃ የምናገኛት ድምጻችን ማናት? ልክ አየርን
ከፊኛ ውስጥ እንደምናስተነፍስ አይነት ድምፅ እናገኛለን። ለምሳሌ ፊሽ፣ ፋን፣ ፉድ። አያችሁ በእያንዳንዱ ቃል ላይ የሚል ድምፅ ነው የምናወጣው ማለት ነው እችን ስፔሊንግ ስናገኝ። አሁን ደግሞ ታሪካችንን እንቀጥላት። A fish moved its fins quickly like a fawn, swimming fast with the sound. በጣም ጥሩ። ለዛሬ ወደ መጨረሻ ድምጻችን ሄደናል። በዋናነት እነዚህን ድምጾች መረዳት ነው ዋናው ነገር። በጣም ጊዜ ማባከኑ ሳይሆን የሚያስፈልገው እኛ በደንብ መለማመድ ይኖርብናል። ያ ነው በጣም አስፈላጊው ፓርት። ኦኬ፣ ስድስተኛዋ ድምጻችን ማናት? በ ትሆናለች ማለት ነው። በ ሳይሆን በ ትሆናለች ማለት ነው። ለምሳሌ ቦል፣ ቡክ፣ ቦይ። በስቶሪ ደግሞ እንዝጋ ማለት ነው የዛሬውን ድምጻችንን። A boy picked up a ball and a book and bounced the ball saying b. በጣም ጥሩ፣ በጣም ጎበዞች። ዛሬ 6 አዳዲስ ድምጾችን ተምረናል። ገ፣ አ፣ አ፣ በ። እነዚህን ደጋግማችሁ ተለማመዱ። The more you repeat the sounds, the easier reading will become. በሚቀጥለው ቪዲዮአችን በአራተኛው ቀን እንገናኛለን። ስለዚህ በትክክለኛው መንገድ ለመማር በዚህ ስልክ ቁጥር ብቻ ደውሉ። አብረን በቀላሉ እንማማራለን። ፊደሎችን ከስም ሳይሆን ከድምጽ በመጀመር በደንብ አድርገን በቀላሉና በቶሎ ወደ ማንበብ ወደ መጻፍ እንሻገራለን ማለት ነው። ይሄ ቪዲዮ ደግሞ ያስፈልጋቸዋል ለምትሏቸው ለብዙዎች መድረስ እንዲችል ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በጣም ለሚያስፈልጋቸው ለምታውቋቸው ደግሞ ሼር በማድረግ እንዲደርሳቸው አድርጉ። በቀጣይ ቀን ተጨማሪ ድምጾችን እናያለን። እስከዛው ድረስ ሰላም ቆዩልኝ።